ጤና ይስጥልኝ የተከበራችሁ የቲዩንስ ተከታታዮቻችን እንደምን አላችሁ? ወቅታዊ የሆነ ዝግጅታችን ጀምሯል። በዛሬው ወቅታዊ ዝግጅታችን ፋኖ አርበኛ አበበ ፈንታው የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት ኃላፊን ጋብዘንላችኋል። አብራችሁን እንድትቆዩ በሌማና እየጋብዛችኋለሁኝ። በተለያዩ ጉዳዮች ላይ ጥያቄዎችን ለአርበኛ አበበ አነሳለሁኝ። አብራችሁን እንድትቆዩ በድጋሚ ጋብዛለሁኝ። ጤና ይስጥልኝ አበበ እንደምን አለ? እግዚአብሔር ይመስገን። እንደነህ ወንድሜ በላይ ሰላም ናችሁ ወይ? ደህና ነን። በጣም አመሰግናለሁኝ። በተመልካቾች በአድማጮቻችን ስም በቀጥታ ወደ ውይይታችን ነው የምናልፈው። እንግዲህ አርበኛ አበበ በእናንተ ቀጠና በርካታ አካባቢዎች የምትንቀሳቀሱባቸው ቀጠናዎች አሉ። ሰሞንኛ ወታደራዊ እንቅስቃሴያችሁ ምን ይመስላል? አሁን ላይ ያላችሁ የውጊያ ሌሎችም ሁኔታዎችን በተመለከተ እሱንን ሰፋ አድርገህ በመግለጽ እንጀምር እስኪ። እንዴት ናችሁ? በምን ሁኔታ ነው ያላችሁት? እንቅስቃሴያችሁ ምን ይመስላል? እሺ አመሰግናለሁ በላይ። ያው እንግዲህ የኢትዮ ኒውስ እንግዳም ስላደረከኝ ቀርቤ ሐሳባችንንም ለታጋዩም አጠቃላይ ለኢንተርናሽናል ኮሚኒቲውም ጭምር እንዳካፍል ስለጋብዛችሁ በጣም አመሰግናለሁ። ያው እንግዲህ እንደሚታወቀው የአማራ ህዝብ የህልውና ተጋድሎ ላይ ይገኛል። ከዚህ ጋር ተያይዞ አንዱ የአማራ ጠቅላይ ግዛት የሆነው ወሎ ቤተ አማራ በርካታ ተጋድሎችን ትንቅንቆችን እያደረገ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ያው እንደምታውቀው በባለፈው ጊዜያቶች ጀምሮ ምናልባት በኋላ ወደ ጥያቄ ትመጣበታለህ ብዬ አስባለሁ ከአንድነቱ ጋር ተያይዞ ከዛም በፊት በርካታ ትንቅንቆች እየተደረገ ያለበት እስከ ዛሬው ዕለት ድረስ በበርካታ የወሎ ቤተ አማራ ቀጠናዎች ወደ 6 ኮሮች ነበሩ። በአንድነቱ ወደ 5 ኮሮች ሆነዋል። ምዕራብ ወሎ አንድ ኮር አለ፣ ልጅ ኢያሱ ኮር አለ፣ ደወሎ የናምባሰልና አጠቃላይ እየተንቀሳቀሰ ያለ ምስራቅ አማራ ኮር 1 እና ኮር 2 አሉ። ግዙፉ ላስታ አሳምኖ ኮር አለ። ሁሉም ተጋድሎ ላይ ነው ያሉት። በርካታ ትንቅንቅና ተጋድሎ ላይ ነው ያለው። እስከ ዛሬው ዕለት እንግዲህ በአሰቃቂ ሁኔታ በግፍ ራያ ያለማጣ ጥሙጋ ከተማ ላይ ያብነት ተማሪዎችና አንድ ትልቅ አባት የድጓ መምህር ጭምር አቃጠናው ላይ ሰፍሮ በሚገኘው ልዩ ዘመቻ ክፍለ ጦር ወይም ኮማንዶ ክፍለ ጦር ማለት ነው አሰቃቂ የሆነ ግፍ እና ጭፍጨፋ ተፈጽሞባቸዋል። ከሌሊቱ 10 ሰዓት እስከ ንጋት ማለት ነው በትምህርት ላይ ባሉበት እየተማሩ ባሉበት ሁኔታ ነው ከቦ የጨፈጨፋቸው። በዚህም ትልቁን አባት ጨምሮ ያብነት መምህር ይመርጌታና ተማሪዎቻቸው ማለት ነው አርበኛ። አዎ እንደዛ ነው እያስተማሩ ባለበት ትልቁን አባት ጨምሮ ከነዚህ ከ10 እስከ 14 ዓመት እድሜ ያሉ ታዳጊ ህፃናቶች ናቸው። ወደ 5 አካባቢ የተሰዉ ወደ 4 የተሰዉ 4 የቆሰሉ አሉ። በርካቶች ደግሞ ቀጠናውን ለቀው ደብዛቸው የጠፋበት ሁኔታ አለ። ያው ይሄ ይታወቃል። አላማው የኔ ባይየለውም የሚጠብቀው የለም። የእምነቱ አባቶችም በፍራት ቆፈን ውስጥ ታፍነው ተውጠው ያሉበት ሁኔታ ነው ያለውና ምናልባትም ሙስሊም ክርስቲያኑ በዚህ ትግል ነው ይድናል ብለን የምናስበው እንጂ የብልጽግናው ስርዓት የብልጽግና መር ጥፋት ቀርጾ አዋጅ አውጆ እየሰራ ያለበት ሁኔታ ነው ያለውና የዛ አንዱ አካል ነው። የሞቱት ሙተዋል፣ የቆሰሉት ቆስለዋል፣ የተረፈው ደግሞ ደብዛቸው ጠፍቷል። ይሄ ደብዛቸው እንዲጠፋም አንዱ አላማ ስለሆነ ይሄ እስከሆነበት እስከ ዛሬው ዕለት ድረስ በበርካታ የአማራ ክልል የወሎ ቤተ አማራ ቀጠናዎች ከከተሞች ውጭ ከተሞች በጣም የወረዳና የዞን ከተሞች ውጭ በርካታውን በዙሪያው ያሉ የገጠር ቀበሌዎችን የገጠር ከተሞች ታዳጊ ከተሞችን ጨምሮ ተቆጣጥረን ያስተዳደርን ያለንበት ሁኔታ አለና በርካታ ትንቅንቆች እየተደረጉ ያሉበት ሁኔታ ነው ያለውና ይሄንን ይመስላል ከዚህ ጋር ተያይዞ ያለው። በጣም አመሰግናለሁኝ። ምናልባት የአማራ ፋኖ በወሎ ቤተ አማራ የመርጦ ዲክላሬሽን ወይም ስምምነት የአንድነት ጉባኤ የተደረገበት እንደሆነ በኋላም ደግሞ በአንድ ወር በኋላ ይመስለኛል አመራሮችን እንደገና በዚሁ
በመጣው በመርጦ ዲክላሬሽን ወይም ስምምነት መሰረት እንዳደራጃችሁ በመግለጫ ማሳወቃችሁን ተመልክተናል። ይህንን በተመለከተኛም በሚዲያችን ዘግበናል። ይህንን የአንድነት ጉባኤ በተመለከተ አንደኛ ከጉባኤው ጋር በተገናኘ የወሎ ቀጠና ያሉ የፋኖ አደረጃጀቶችን ሙሉ በሙሉ ወደ አንድ አላመጣም የሚል ቅሬታ አለ። በሌላ በኩል ደግሞ ይህንን የመርጦ ዲክላሬሽን ወይም ስምምነት በዋናነት የፋኖ አደረጃጀቶችን በቀጠናው ወደ አንድ ያመጣ በጣም ትልቅ ምርት ያሳየ ነው ብሎ ደግሞ የሚገልጹ አሉ። እናንተ ግምገማችሁ ምን ይመስላል? ከዚሁ ጋር ተያይዞስ ያመጣችሁት ስኬትና የገጠማችሁ ፈተና አለ ወይ ከዚህ ከመርጦ ስምምነት በኋላ? አመሰግናለሁኝ በላይ ጥሩ ጥያቄ ነው። ያው እንግዲህ የመርጦ ስምምነት በታሪካዊቷ ባለ ትልቅ ታሪክ ናት። የጉባላ በመርሳ በሐርቡ ስር የምትገኘው መርጦ ከተማ ጥር 14 ስምምነቱ የተደረገው ከጥር 14 በኋላ ከመርጦ ዲክላሬሽን ላይ ስምምነቱን ፈጥረናል። አጠቃላይ ወሎ ውስጥ የሚንቀሳቀሱ የፋኖ ኃይሎች ወደ አንድ የሚመጡበት ከተወሰኑ ከሁለት ክፍለ ጦሮችና ምናልባት ሻለቆች ምናምን ሊኖሩ ይችላሉ በፈንታው ሙሐቤ ስር በኮሎኔል ፈንታው ሙሐቤ ስር ከሚመሩት ከሱ ውጭ ሌላው ሙሉ ለሙሉ 99% ወደ አንድ የመጣበት ስምምነት ነው። ከዛ በመቀጠል ደግሞ አምባሰል ላይ ባለፉት 2 አመታት የነበረውን የቀድሞው ምስራቅ አማራ ፋኖ ያሁኑ የአማራ ፋኖ በወሎ ቤት አማራ በርካታ አመራሮቹ ሸዋም ድረስ እንደነበሩ ይታወቃሉ። ከሁሉም ቀጠናዎች ተሰባስቦ እዛ ቦታ ላይ የተገናኘንበት የ2 አመቱን የትግል ሂደት የገመገምንበት የ2 አመቱን ስል ብዙ ጊዜ ይሄንን የህልውና ትግሉን 1 አመት ከ8 ወር ምናምን ያደርጉታልና በዚህ በቀድሞ ምስራቅ አማራ ፋኖ በአሁኑ የወሎ ቤት አማራ ማለት ነው ሚያዝያ 1 2015 ዓመተ ምህረት ነው በይፋ ግልጽ ጦርነት ውስጥ የገባ ነው ከብልጽግናው መንግስት ጋር ከሚያዝያ 1 ጀምሮ ተቆጥሮ ኦሬዲ 2 አመቱ እየመጣ ነውና ከዛም በፊት በህግ ማስከበር ስም በርካታ ውጊያዎች ነበሩ ከመከላከያ ጋር ነበሩና ውጊያው እንዳያድግ የመከላከያ ከፍተኛ አመራሮች ስራ ይሰሩ ስለነበርና ይፋ ሳይወጣ ስለነበር ነው እንጂ ቀደም ብሎ ነው የተጀመረው ውጊያውና ያን ስለምናስብ 2 አመቱን እየገመገምን የነበርንበት ያመጣውን ምርታ ከ75% በላይ ስኬት ስለሆነ ምንም ያጣነው ነገር ስለሌለ የአማራን ህዝብ በሰልፍ ከመጠየቅ ሁሌ ሙሾ ከማውረድ የፖለቲካ ትጥቅ ትግል እንዲያካሄድ ጥላቶችን በሚገባቸው ቋንቋ እንዲያጫውትና እንዲያነጋግራቸው ያደረግንበት ሂደት ነው የነበረውና እሱን በደንብ ከገመገምን በኋላ አሁን ያለንበት ነባራ ሁኔታም ገምግመን ወደፊት ምን መስራት አለብን የሚለውን አስቀምጠናል። ከየካቲት 2017 ዓመተ ምህረት መባቻ ጀምሮ እሱን እየሰራን የነበረው አምባሰል ላይ እንግዲህ ያው ግሸን ማርያም ከተከበረ በኋላ ጥር 21 ማለት ነው የካቲት መግቢያ ጀምሮ ይሄንን አደረግን። ከሁሉም ማዕዘናት ነው ከ6 ኮሮች መጥተዋል። የምዕራብ ወሎ የነበሩት 2 ኮሮች ወደ 1 ኮር መጥተው የኮር አደረጃጀቱን እየሰራን ያለንበት ሁኔታ ነው ያለው። 5 ኮሮች አሉ አጠቃላይ ወሎ ላይ ያንን በደንብ ገምግመን አመራሩን ያዋቀርንበት በተለይ ደግሞ ከመከላከያ የመጡ ከፍተኛ መኮንኖች ኮሎኔሎች ጭምር የነበሩበት ሁኔታ አለ። እነሱን በመሪነት ደረጃ በተማሩት ባጠኑት በልምዳቸው ልክ አመራርነት የሰጠንበት እነሱን አይቶ ደግሞ ሌላው ለመምጣት በር ከፋች የሆነ ሂደትም ነበርና እሱን አድርገን በበርካታ እግረኛ ሰራዊት በሄሊኮፕተር በድሮን በጀት ጭምር በርካታ ትንቅንቅ ያደረገበትና እግረኛ ጭምር የተማረከበት ጠላት እና ይህንን ለማደናቀፍ ደግሞ እሱ እስከ ጀት ድረስ ተጠቅሞ እንደሚታወቀው አምባሰል ጅጎዶ የሚባል ታዳጊ ከተማ ላይ በጀት ሙሉ ከተማዋን የጨፈጨፈበት ወደ 5 ቀንቡላዎች የተጣሉበትና በርካታ ህፃናቶች ጭምር ከየትኛው ብሔር እንደተፈጠሩ በውል እንኳን ያፍ መፍቻ ቋንቋቸውን የማያውቁ ህፃናቶች ጭምር የተጨፈጨፉበት በህፃናቶቹ በግፍ መጨፍጨፍ ደግሞ አባት ራሱንም ጭምር ያጠፋበት በርካታ ግፍ የተፈጸመበት ግን ደግሞ የወጣንበት ትግል ይሄ ስለሆነ ይሄን ለማስቆም ስለሆነ እንደፋኖ ታጥቀን የወጣ ነው።
ያለውን ሁኔታ ዋጥ አድርገን ብዙ ነገሮችን ዋጥ አድርገን አሞታችንን ክትት አድርገን እየታገልን እንደሆነ ይታወቃል ያንንም ሁኔታ በዛ ልክ አይተን የመለክሴ እናትም ጭምር ቤት ሳይቀር በጥቃቱ ሳይሆን ሆን ተብሎ በሳት የነደደበት ሁኔታ የነበረበት ሁኔታ አለ እሱን ሁሉ መራራ ሁኔታ ውጣን ሁኔታው በስኬት አጠናቀን ስኬት ሲባል ሐዘኑ በጎን እንዳለ ደስታውም ትግሉም ደግሞ ስለማይቀር በትግሉ ስለሆነ ያ ሐዘን የሚቀረው ያንን ያደረግንበትና ከፍተኛ ስኬት ያስመዘገብንበት አንድነት ያመጣንበት በአንድነቱ ደግሞ በርካታ የወሎ ታጋይ ወደዚህ ትግል የመጣበት ከዛ በዘለለ ደግሞ ሙሉ ለሙሉ አልያዙም የሚባለው ያው መቼም ታውቀዋለ የሰው ስብስብ ነው ሰው ደግሞ እንዴት ነው ይታወቃልና የአማራን ትግል ደግሞ መሰረት አድርገው እንደ መስፈርጠሪያ እንደ ስልጣን መቆናጠጫ አድርገው ሁሌ የሚጠቀሙበት ኃይሎች ደግሞ ገንዘብ ተጠቅመው ሴራ እየሰሩ ያሉበት ሁኔታ በእነዛ ህፃናቶች ደም የሚነግዱ ምናልባት ትግሉንም ያራዝሙ ያጓተቱ ኃይሎች ደግሞ አልመጣም በሚል በሚዲያቸውም ጭምር የአማራ ህዝብ ይታገሉ የአማራን ህዝብ ይታገሉት የማይለዩን ሚዲያዎችንም ጭምር ተጠቅመው በርካታ ሴራ የሚሰሩ አካላቶች ወደ አንድ አልመጣም ሁሉን አላካተተም የሚሉት ነገር አለ ያልተካተቱ ሁለት ክፍለ ጦሮች ነበሩ በፈንታው ሙሐቤ ስር እንደነገርኩ በኮሎኔል ፈንታው ሙሐቤ ስር እነሱን ደግሞ በሰላማዊ መንገድ ያመጣንበት ራሳቸው ወደው ፈቅደው መግለጫ የሰጡበት ከዛ በዘለለ ግን ቁስለኛ ጭምር ጥቃት ይፈጸም እንደነበረ ሲገልጹ የነበሩበት ሁኔታ እጅግ በጣም የሚያሳዝን ነበርና ያን ሁሉ ተቋቁመን ፀሐይ መውጫ ላይ አስከብቦ ራሱ ኮሎኔል ፈንታው ሙሐባው ከነ ጄኔራል አሰፋ ቸኮል ጋር እየተሞዳሞደ የራሱን ቤት ምሽት 4 ሰዓት አስከብቦ እሱ ከወጣ በኋላ ልጆቹን አስከብቦ ግን ድራማ ሰርቶ ያስበላቸውን ወጣቶች በግድም ቢሆን ማሰባሰብ ለኛ ጽድቅ ነው እንደ መሪ ታሪካዊ ኃላፊነት አለብን መሪዎች ነን ያን የማድረግ ግዴታ አለብን ልጆቹ ግን በሰላማዊ መንገድ እየመጡ ወደ እውነተኛው ታጋይ ወደ ዋርካው ምሬ ወዳጁ የተካተቱበትና ማራፋኖ በወሎ ቤት አማራ ትግሉም ታጋዩም ወደ አንድነት የመጣበት እግዚአብሔር በሚያቀው በጣም በከፍተኛ ሁኔታ ስኬት የተቆናጠጥንበትና ስኬት ያገኘንበት ሂደት ነው የነበረው አጠቃላይ ይሄንን ይመስላል የነበረው ሁኔታ በላያ እንግዲህ አርበኛ አበበየ ከዚህ ከኮሎኔል ፋንታሁን ሙሐቤ ጋር በተገናኘ አንደኛ ቀደም ሲል አብራችሁ እንደነበራችሁ በአማራ ፋኖ በወሎ ከዛ በኋላም በኮሮችም ሳይቀር የአንድነት ጥሪ ሲተላለፍ እንደነበረ እናስተውላለን በሁለታችሁም በኩል በኮሎኔል ፋንታሁን ሙሐቤም በእናንተም በኩል በጋራ መሆንን እንደምትፈልጉ ነው በአደባባይ የምትገልጹት አሁን ከገለጽክልኝ አንፃር በእናንተ በኩል ያለውን የገለጽከው እንዳለ ሆኖ በእነ ኮሎኔል ፋንታሁን በኩል የሚገለጸው ደግሞ ከውጊያ በኋላ በቂ ረፍት እንኳን ሰራዊታችን ሳያገኝ ወንድም በመንላቸው አደረጃጀቶች ችግሮች ተፈጥረዋል የሚል ነው በርግጥ ይሄ የሰራዊቱን ሁኔታ በተመለከተ ትክክለኛውን ነገር መሪዎቹ እንድትነግሩት ይጠበቃልና በእናንተ በኩል ይሄ የምትሉት እንዳለ ሆኖ በእነሱም በኩል ያሉት እንዳለ ሆኖ ከዛ በኋላ ነገሩን በግልጽ ለመነጋገር ሞክራችኋል ወይ ምናልባት በሌሎችም ሰዎች አጋዥነት ወይም አቀራራቢነት ወይም በራሳችሁ መንገድ እንደተመሳሳይ ዓላማ እንደሚታገል አካል ይህንን ጉዳይ በተመለከተ ከኮሎኔል ፋንታሁን ጋር የመገናኘት የመነጋገር እድል ነበራችሁ ወይ አበባ ናው ይሄን ሁኔታ በማንኛውም ጊዜ ክፍለ ጦሮችም ኮሮችም ጥሪ ያደርጉለታል ምናልባት የትግል አባታችን ነው ብዙ በርካታ መከራዎችን የተቀበለ ምናከብረውና አቅም ያለው ታጋይ ነው እሱን ስለምናቅ ነው ወደዚህ ትግል ያመጣ ነው በነገራችን ላይ እኔ በተለይ የህልውና ታጋይ ነኝ እማጣው ህይወት ነው ማሳጣውም ህይወት ነው ከዚህ አንፃር የፖለቲካ ጥቅም ወረ ኢኮኖሚ ጥቅም ወር ሌላ ነገር አይደለም የአማራ ህዝብ ስተት በሰራ ቁጥር የሚያጣው ህይወት ነው የሚያጣው በጅምላ መቀበርን በጅምላ መሳደድን በጅምላ መፈናቀልን ነው የሚያስተናግደው በጅምላ በድሮን መጨፍጨፍን ነው የምታስተናግደው የህልውና ታጋይንን በጣም እናከብረዋለን እኔ ከማንንም በፊት 7 አመት ማረሚያ ቤት እያለ እዛ ድረስ ሂደን ተማክረን ማረሚያ ቤት ውስጥ ሆነው እነ ኮሎኔል ፈንታው ሙሐባው እነ ኮሎኔል ሞገስ ዘገየ
ባህር ዳር ማረሚያ ቤት ውስጥ ሆነው በድብቅ ስልክ ወጣት ማህበር እያለን ጀምሮ ስራ የሚያዙን ትግል የሚያዙን ፍርድ ቤት ቀጠሮ ሲኖራቸው ሰልፍ አድርጉ ሲሉን ሰልፍ ማግለጫ አውጡ ሲሉን መግለጫ መንገድ ሲሉን ዝጉ ሲሉን መንገድ የምንዘጋ ታናናሾቻቸው ስንታዘዛቸው የነበርን ዛሬ ላይ ባለው የህልውና ትግል ግን ኮሎኔል ሌላ መስመር ውስጥ ነው ያለው ክፎች ከጎኑ አሉ እነሱን ነው የሚያዳምጠው እኛን ልጆቹን አያዳምጥም ስለዚህ ደግሞ እውነታውን ይዘመድ መቻል አለበት ግዴታ ስለሆነ አሁንም እናከብረዋለን ለመነጋገር ዝግጁ ነን በራችን ክፍት ነው ኮሮችም መግለጫ አውጥተዋል ካሁን በፊት አሁንም ቢመጣ ቤቱ ነው ስለዚህ ሐቁ መወራት መቻል አለበት ፀሐይ መውጫ አስከብቦ ሲያስጨፈጭፋቸው እኮ መርጦ ነው ያለ ነው እኛ እግዚአብሔር በሚያውቀው ያውን ፖለቲካ ነው ለፈጣሪን ስም መጥራት የለብኝም ግን ሐቅ ነው የምናገረው እሳት ተሸክሜ ነው የምዞረው ለምን ውሸት እናገራለሁ እኛ መርጦ ነው ያለ ነው ሸዋት ነው ያለ ነው ዶንጎላ ነው ያለ ነው እዛ አስጨፍጭፎ የተረፈውን ኃይል ተቀብለን እንዲያርፍ እንዲረጋጋ ምግብ እንዲያገኝ ህክምና እንዲያገኝ ባደረግን ተገልብጦ እንደዛ የተወራው የአማራ ፋኖ ሁለት አደረጃጀት ቢፈጠር ምን ችግር አለው የሚሉ ኃይሎች ናቸው ሁለት እንዳይሆን አንድ እንዲሆን ስላደረገ አላደረግንም እንጂ አስገድደንም ወደ አንድ ማምጣት ይገባናል እንደ አማራ ህዝብ መሪነታችን የአማራ ህዝብ ታጋይነታችን የህልውና ታጋይ እንደመሆናችን መጠን ማለት ነው እሱን ግን አላደረግንም እንደዛ መሆን አለበት ብዬ ግን አምናለሁ ህይወት ነው የሚያጣው ብያለሁ በቃ የአማራ ህዝብ ገንዘብ አይደለም የሚያጣው ወይም ሌላ ነገር አይደለም የሚያጣው ስልጣንም አይደለም የሚያጣው የህይወት የሚያጣ ህዝብ ነው በጅምላ ስለዚህ እሱንም ብናደርግ የሚከፋ አይደለም አሁንም የትግል አባታችን መሪያችን ነው በማንኛውም ሰዓት ቢመጣ እሱን የመቀበል ግዴታ አለብን በዛ ደረጃ ነው ያለው ነገር ከዚህ አንፃር በላይ በጣም ጥሩ እንግዲህ ያው አሁንም ቢሆን የአንድነት መንፈስ ያለው እና በራችሁም ክፍት መሆኑን ነው የገለጽክልኝ ከዚሁ ጋር ያይዘን ማየት ያለብን ይመስለኝ አበበ በተደጋጋሚ ብዙዎቹ የሚጠብቁት ጥያቄዎችም የሚጠየቁት የፋኖ አደረጃጀቶች በጥቅሉ ወደ አንድ እንዲመጡና የጋራ የሆነ ተቋም ተገንብቶ የአማራ ህዝብ ትግል ወደፊት የበለጠ እንዲራመድ ብዙዎቹ ከዚህ ፍላጎት አንፃር ፋኖ መቼ ነው አንድ የሚሆነው አደረጃጀቶቹ ወደ አንድ የሚመጡት መቼ ነው የሚል ጥያቄ ያነሳሉ በተቃራኒው ደግሞ አንዳንዶቹ ለስልት አጠቃላይ ለትግል ስልት እስካሁን የመጣበት መንገድ በዚህ መልኩ መሆኑ ተገቢ ነው ቢሆንም ግን አሁን ወደ አንድነት የሚመጣበት ጊዜ ነው የሚል ወደ ፊት የግድ አንድ መሆን እንዳለባችሁ የሚገፋ ጥያቄ ነው ከያቅጣጫው እየመጣ ያለውና ይህንን ጥያቄ ነው እኔም ላንተ ማቀርብልህ አበበ ምን ላይ ነው የፋኖ አንድነት አመሰግናለሁ ብዙ ዝርዝር ጉዳዮች ውስጥ አልገባም መርህ እጥሳለሁ እንደዛ ከሆነ ከዚህ ከአማራ ፋኖ አጠቃላይ አንድነት ጋር ተያይዞ መርህ መጣስ ስለሌለብኝ እኔ ብዙ ዝርዝር ጉዳዮችን የመናገር ስልጣኑ የለኝም ግን ጠቅለል ባለ መልኩ የአማራ ፋኖ ትግል መታጠፊያ ላይ ያለ ትግል እንደሆነ ሁላችንም እናምናለን መሪ ድርጅት ያስፈልገዋል የአማራን ህዝብ በመሪ ድርጅት ማታገል እንደሚያስፈልግ ሁሉም ያምናል ከግረኛ እስከ አመራር ድረስ ከዚህ አንፃር ያው ድርጅቱንና አመራሮቹን ይፋ ማድረግ ነው የቀረው እንጂ ከዛ በዘለለ ሰብሳቢዎቹ ያራቱም ቀጠናዎች የቢዛሙን ጨምሮ ይነጋገራሉ የፖለቲካ ክንፉ ይነጋገራሉ ወታደራዊ አዛዦቹ ይነጋገራሉ ዘመቻዎቹ ያወራሉ ህዝብ ግንኙነቶች እናወራለን ንግግሮቹ አሉ ጥሩ ግንኙነቶች ናቸው ያሉት መግለጫ በጋራ ነው የምናወጣው ከፍላጎቱ አንፃር ይሄንን ማስፈጸም ታሪካዊ ኃላፊነትና ግዴታ አለብን እስኪ ህዝባችንን ሁሌ ተስፋ እየሰጠን ከአዲስ አመት ጀምሮ አሁንም እንደዛ ይሆን የሚሄድበት ሁኔታ የለም የሆነ ሆኖ መፍጠር አስፈላጊ ነው መታጠፊያ ያለ ትግል ነው መታጠፊያ ላይ ያለ ትግል እንደሆነ እናምናለን እንግዲህ ወደፊት እስኪ ከፈጣሪ ጋር እናያዋለን በዛ ልክ እናያዘው አንድነቱ ላይ መሪዎቹና ድርጅቱን ማሳወቅ ነው የቀረው ሲባል ስለዚህ ብዙ ስራዎች አልቀዋል ማለት ይቻላል
በላይ አንድነቱን ጉዳይ የዚህን ያክል ካልኩ ሌላውን ዝርዝር ጉዳይ ብዙ የሚወራውና የሚሰራው ተመሳሳይ ሆኖ ላይመጣ ስለሚችል እንደው ሰርፕራይዝ ብናደርገው የምስራች ይዘን ለብንመጣ ይሻላል ሰርተንና አሁን መቀራረቡ አለ በቃ አንድነቱ እንደሚያስፈልግ ሁሉም ያምናል መሪ ድርጅት እንደሚያስፈልገን እናምናለን እሱን ካላደረግን ሽንፈትም ሊመጣ እንደሚችል እናምናለን ያው ሽንፈት አይታሰብምና በፋኖ ትግል የሆነ ሆኖ ግን ጌም ነውና አንዱ የውጤቶቹ አካል ስለሆነ ከዛ አንፃር ያ እንደሚያስፈልግ እናቃለን እየተሰራበት ነው ብዙ ያደክማል ያለፋል ብያል አስብም ሁላችንም ለዛ ዝግጁ ከሆነና በዛ ደረጃ ያዘው በቃ ጥሩ ስለዚህ በዛውጭ ማለት ተሳለ መልካም ያው ያለ ግዚያቸው የሚገለጹ ነገሮች እንዳይኖሩ ከሚል ጥንቃቄ በዛፈት መልስ ነው የሰጠኝ አመሰግናለሁ ሶስተኛ ጊዜ ወይም ከዛ በላይ ይሆናል ይመስለኛል አገዛዙ አሁንም ሌላ ቀጠሮ ይዟል በ3 ወር የፋኖ ኃይሎችን ደምስሼ በትኜ ይህንን የህግ ማስከበር ሲሉ የጠሩትን ዘመቻ አጠናቀቃሉ ብሏል አሁን ደግሞ ይህንን በተመለከተ በተለይ የክልሉ የብልጽግና ባለስልጣናት በይፋ ተናግረዋል በእናንተ በኩል ይህን ጉዳይ እንዴት ነው የምታዩት በ3 ወር አገዛዙ እናንተን አጠፋለሁ የሚል ነው በእናንተ በኩል ምላሻችሁ ምንድነው ለእንደዚህ አይነት ያገዛዙ የዘመቻ እቅድ ያው እንግዲህ ያገዛዙ የዘመቻ እቅድ ሁሉ የሚወራ የሰለችን ያንገሸገሸን ነው እኛ ስራችን ላይ አተኩረን ስራችንን እየሰራን ነው አገዛዙም 3 ወር ምናምን የሚለው ነገር ምናልባት ዓለም አቀፉ ማህበረሰብ በዚህ ደረጃ ሞኝ ከሆነና የሚታለል የሚሸወድ ከሆነ ያላቅም ከዛ በዘለለ ግን የኢትዮጵያን ህዝብ በተለይ ደግሞ የጉዳዩን ባለቤት የአማራን ህዝብ በዚህ መሸወድ የሚችል አይመስለኝም ቅዶቹ ያው ይታቀዳሉ ያቀዳል ምንም የከወነው ነገር የለም 3 ወር ይላል ነሐሴ 30 መስከረም 30 ጥቅምት 30 እያለ 2 አመቱ እየመጣ ነው ፋኖም ደግሞ በርካታ ስኬቶችን እያስመዘገበ መሪ ድርጅት መስርቶ ወደ ተሻለ ምዕራፍ የሚሸጋገርበት ደረጃ ላይ የደረሰበት ሁኔታ ስለሆነ ያለው የክልሉ የብልጽግና ሹማምንቶች ሆዳሞች ስለሆኑ ከወደ አዲስ አበባ በሉ ተብሎ የሚነገራቸውን የሚሰጣቸውን ነው የሚናገሩት ሚዲያ አካላቶችም ቃል አቀባዮችም ሁሉም ብትላቸው ሆዳሞች ናቸው በእምነታቸው ሙስሊም ክርስቲያኑ በአማራነታቸው በማንነታቸው ሀገር አልባ ሆነው በ3 ወር ውስጥ ፋኖን አጠፋለሁ ምናምን የሚሉት ነገር አስተሳሰብ እኮ ነው ፋኖነት ርዕዮተ ዓለም እኮ ነው እንዴት ሊጠፋ ይችላል ካምሮ ይፋቃል እንዴ ወዳምነታቸው ነው ስርዓቱም ደግሞ የሚናገረው ስላጣ ቀጥፈት ውሸት ነው እየተናገረ ያለው ህዝብን ለማታለል ነው እየሞከረ ያለው ህዝቡም ፈጣሪ ይህን ጊዜ መቼ ይሆን ቀኑ እያለ እየጸለየ ዱዓ እያደረገ ያለበት የኛን ትግል ከኋላ ሆኖ እየገፋ ያለበት ሁኔታ ነው እንጂ ያለው የብልጽግና ንቅድ ብዙ ትኩረት የሚሰጠው ማለም የራሳችን ስራ ላይ አተኩረን ስራዎችን እየሰራን ነውና በዛ ደረጃ ነው የሚገለጸው ከዚሁ ጋር ምናልባት ሊያዝ የሚችል ፋኖ በርግጥም አሁን እየተዳከመ ነው ብለው የሚያስቡ ሰዎች አስተያየት ሲሰጡ እናያለን ለዚህ እንደ አብነት ደግሞ የሚያነሱት ከከተሞች እየራቁ ነው ከተሞችን እየተቆጣጠሩ አይደለም እስኪ አሁን ፋኖ ጥንካሬ ካለው መቼ ነው ከተሞችን የሚቆጣጠረው የሚልም ጥያቄዎች ይነሳሉና የናንተ ምላሽ ለዚህ ምንድነው ከከተሞች ርቃችኋል ከተሞችን የመቆጣጠርስ አቅም እያጣችሁ ነው ናው ከተሞች የሚለው ከከተማ ወጣ ብሎ በ3-5 ኪሎ ሜትር ራዲየስ ውስጥ ሁሉም ከተሞች ማለት ይቻላል በፋኖ ቁጥጥር ስር ነው ያሉትኝና ከተሞችን በቋሚነት የምትይዝበት ካልሆነ በስተቀር ንጹሃን የምታስጨፈጭፍበት ሂደት ሰፊ ነው ከዛ በዘለለ ደግሞ መንግስት ሳትሆንና ከተሞችን ተቆጣጥረህ መሰረተ ልማቶችን ሌሎች ሁኔታዎችን በማታሟላበትና ቀድመ ባልሰራህበት ሁኔታ ከተማ መቆጣጠር ከጥቅሙ ጉዳቱ ያመዝናልና ቀድመን መስራት ያለብን የቤት ስራዎች ስላሉ እንደነገርኩ መሪ ድርጅት ኑሮ ህዝብ ማስተዳደር የምትችልበት መረከብ ሙሉ ለሙሉ 100% የምትችልበት ደረጃ ሲደርስ ከተሞችን መቆጣጠር ለፋኑ በጣም ቀላል ነው ብዬ ነው ማስበው ማንኛውንም ከተማ ለብርሃኑ ጁላ ሰራዊት ነግረናቸው መያዝ እንችላለን የትኛውንም ከተማ እየገባን ምንፈልገውን ሪሶርስ እያያዝን እየወጣን ነው ስለዚህ ያ አይደለም
የራሳችን እቅድ የራሳችን መንገዶች አሉን በዛ ሂደት ውስጥ ነው ከምንም በላይ ቀድመ ስራዎች አሉ እነሱን ስራዎች ከጨረስን በኋላ ዝግጁ ስንሆን እንዲያውም ከተሞችን መቆጣጠር የምንችልበትን ሂደት ተለማምደነዋል ቀድመን ብዬ ነው ማስበውና እንዴት ከተሞችን መቆጣጠር እንችላለን የሚለውን ፋኖ አይቶታል በተደጋጋሚ ሁኔታ ለደብረ ብርሃን መጥቀስ ትችላለህ ባህር ዳር በተደጋጋሚ ጊዜ አማራ ፋኖ በጎጃም በርካታ ስራዎችን ይሰራል እየገባ በዚህም በወሎ ቀጠናም እንደዚሁ ትልልቅ ከተሞች ከደሴና ከኩምቦልቻ ውጭ እነሱ እንዳሉ ነው በርካታ ስራዎች እየሰራንባቸው ነው ወደፊት የምንሰራበት ሆኖ በርካታ የወሎ ትላልቅ ከተሞች የሚባሉት ኢንተርናሽናል ባለም አቀፍ ደረጃ እውቅና ያላቸው እነ ላሊበላን ጨምሮ ወልዲያ ቆቦ መርሳ ሳይንትም አካባቢ እንዲሁ ወደ ምዕራብ ወሎ አካባቢም እንደዚሁ ወደ ወራይሉ መስመርም በርካታ ስራዎችን የሰራንባቸው ከተሞች አሉና ጎንደርም እንደዛ ነው በተመሳሳይ የምታውቀው ሸዋም እንደዛ ነውና ከተሞችን እንዴት መቆጣጠር እንችላለን የሚለውን በደንብ አድርገን ሰራዊታችን ያውቀዋል ፋኖ በደንብ አድርጎ ያውቀዋልና ቀድመን መስራት ያለብንን ስራዎች ሳንሰራ ወደ ከተሞች ልንገባ አንችልምና ጠላትም አንዳንድ ጊዜ በሱ እቅዳት ገባለት ስትቀር አንዳንድ እንደዚህ አይነት አጀንዳዎችን ይልካል እንጂ እውነታው ይታወቃል በዚህ በገለጽኩል ልክ ነው ስለዚህ ወደ ከተሞች እንድትገቡ ያገዛዙ እቅድ ነው ማለት ነው ፍላጎት አለው ማለት ነው ምናልባት ወደ ከተሞች ብትገቡ አሁን ባለው ሁኔታ ተቀሜታው ላገዛዙ ነው ማለት ነው እንደዛ ነው የፋኖ ግምገማ እንደዛ አይደለም ግምገማው ስለ ጠላት ጥቅም ብዙ አያሳስበንም ስለ ራሳችን ጥቅም ስለ ህዝባችን ጥቅም ነው ነግሬያለሁ እኮ በድሮን በጀቶች የሚጨፈጭፍበት ሁኔታ አለ 30 ደቂቃ 1 ሰዓት 2 ሰዓት 2 ቀን 3 ቀን 4 ቀን ይዘነው ከዛ በኋላ ደግሞ ለሌሎች ቅድመ ስራዎች አሉን ብያለሁ እነዛን ሳናጠናቀቅ ከተማ መግባቱ ብዙ ጥቅም የለውምና ወደ ከተማ ስቦ አስገብቶም ውጊያ ለማድረግ የሚፈልግበት ሂደት አለ ዋናው ዓላማው ህዝብንም በመጨፍጨፍ ያስጨፈጨፋችሁ ፋኖ ነው የሚለው በጣም እየሰራበት ያለ በድሮንና በጀት ጭምር እየመታ ያለበት አንዱ ሁኔታ ስለሆነ የራሳችንን መንገድና የራሳችንን ስራዎች ነው የምንሰራው የጠላት ጥንካሬና ደካማ ጎን ምንድነው የሚለውን ናቃለን እየሰራንበት ነው ከዛ በዘለለ ግን ወደ ከተሞች እንድትገባና ጭፍጨፋ መፈጸም እንደሚፈልግ እናቃለን ስለዚህ ከተሞችን ሙሉ ለሙሉ ተቆጣጥረህ ህዝቡንም ደግሞ ከጠላት ጥቃት የምትከላከልበትን ሁኔታ ከሰራና ካመቻቸህ በተለይ ደግሞ መሪ ድርጅት ያልኩ ድርጅቱ ሲፈጠር በርካታ ነገሮችን መስራት ትችላለህ በርካታ ስራዎችን መስራት ትችላለህ ዓለም ያውቀዋል ፋኖት ግን ዓለም ከዚህ በላይ ትኩረት ይሰጠዋል አንድ አይደሉም አለ እየተባልን ያለው አንድ ስንሆን ትኩረት ሲያገኝ በርካታ ስራዎችን መስራትና ውጤቶችን ማስመዝገብ ምን ይችላልበት ሂደት ስላለ በድርጅት ደግሞ ምን ይሰራሉ የሚለውን ያው ሁላችንም ስለምናቀው እሱን ከመስራታችን በፊት ከተሞችን ሙሉ ለሙሉ የመቆጣጠር እቅዶች አይኖሩንም መጀመሪያ ቅድመ ስራዎች ይኖሩናል እነዛ ስላሉ ነው እሱን ለማለት ፈልጌ ግልጽ ነው የአማራ ፋኖ በወሎ ቤት አማራ በስፋት ከሚንቀሳቀስባቸውና በብዙ ቀጠና ከተቆጣጠረባቸው ቀጠናዎች መካከል እኛ እንደ ሚዲያ ካለን መረጃም መረዳት ምንችለው የላሊበላ ቀጠና ይገኝበታልና በላሊበላ ቀጠና በተለይ ደግሞ ቡግና ወረዳ በጣም ብዙዎቹ በብዙ ሺዎች የሚቆጠሩ ሰዎች ከረሃብ ጋር በተገናኘ ስቃይ ላይ እንደሆኑ በመገናኛ ብዙሃን ተጋልጧል እኛም ኢትዮ ኒውስም እንደ ሚዲያ ቀድማ ይሄን ጉዳይ በማንሳት መረጃው አለና በእናንተ በኩል በዚህ በያዛችሁት ቀጠና ይሄ በመሆኑ የሚጠበቅባችሁ ኃላፊነት ይኖራል በአገዛዙ በኩል ደግሞ በተደጋጋሚ እርዳታ ወደ ቀጠናው እንዳይገባ በከተሞች አካባቢ መንገዶችን በመዝጋት ይህንን ህዝብ ስቃይ ያራዘመ ነው የሚል ወቀሳም ሲቀርብበት ነበር የእርዳታ ድርጅቶችም እንዳይገቡ አድርጓል በሚል ሁኔታዎቹ አሁን ባለው ሁኔታ እናንተ እንደ ድርጅት የተጠናከረ መረጃ ስለሚኖራችሁ የሰባዊ ሁኔታው ምን ይመስላል አሁን ላይ እርዳታስ እየቀረበ ነው ወይ ለነዚህ ወገኖች ጥሩ ነው ከሞላ ጎደል እርዳታዎች እየቀረቡ ነው በተለይ ህዝባችንን በውጭም በውስጥም ያለውን ሚዲያ አካላቶችንም ሁሉንም ሳናመሰግን አናልፍም ከፍተኛ የሆነ ርብርብ ነው የተደረገው ጥሩ ለውጦች አሉ ለእርዳታ በእርግጠኝነት መናገር የምችለው እንደወሎ ብቻ ሳይሆን እንደ አማራ በፋኖ በኩል በሩ ክፍት ነው ማንኛውም መርዳት የሚፈልግ አካል
መርዳት ይችላል የአማራ ክልልም የፌደራልም ከፍተኛ ባለስልጣናት ከረጅ ድርጅቶች ጋር ተቀላቅለው ገብተው አካባቢው ድረስ ገብተው ሲወጡ ምንም የተደረጉበት ሁኔታ የለምና ቅድሚያ ለህዝባችን ስለምንሰጥ በዛ ደረጃ እርዳታዎች የደረሱበት ሁኔታ አለ በተለይ በሀገር ውስጥም በውጭም ካለው ማህበረሰብ እየደረሰ ያለው እርዳታ አንበሳውን ድርሻ ይወስዳል ከዛ በዘለለ ያው ይታወቃል ብልጽግና መር ረሃብ ነው የህክምና እጦት ያመጣው ነው ይሄ የአይና ቡግናው ተደጋጋሚ ጊዜ ገለጸናን በተለያዩ የወሎ አካባቢዎች ዋግምራ አካባቢ እና በሌሎች ቀጠናዎችም ከፍተኛ የሆኑ የዛ አይነት ተመሳሳይ ምልክቶች ይታያሉ ይሄንን ደግሞ እኛ በከፍተኛ ሁኔታ አገርም ውስጥ ያለው በውጭም ያለው ማህበረሰባችንና ዓለም አቀፉ ማህበረሰብም እንዲያውቀው ያደረግን ነው ያው መረጃ ይኖራቸዋል መከላከያ በኮማንድ ፖስት ደረጃ ከከተሞች ላይና የገጠር ቀበሌዎችን መቀመጫው ከተማ ስለሆነ ለምሳሌ ቆቦ ከተማን ባነሳለህ የቆቦ ከተማም የራያ ቆቦ የ47ቱ ቀበሌዎችን መቀመጫው የወረዳው ቆቦ ከተማ ላይ ነውና ከቆቦ ከተማ ውጭ ወደ ተለያዩ የገጠር ቀበሌዎች መድኃኒት እንዳያደርስ በኮማንድ ፖስት ታግዷል የጤና ኃላፊዎች የጤና ባለሙያዎች ኢንተርናሽናል ህግ ነው በእጃቸው ላይ ያለውን ማንኛውንም አይነት መድኃኒትና የህክምና ቁሳቁስ ለሚመለከተው የህብረተሰቡ ክፍል የማድረስ ግዴታ አለባቸው እሱን እንዳያደርጉ ኢንተርናሽናል ህግ ነው ብያለሁ ሰብአዊነትም ጭምር ነው የሰው ልጅ ሰው ሆኖ በመፈጠሩ ሊያገኘው የሚገባ መብት ነው ህክምና እስካለ ድረስ ጥበቡ አቅሙ እውቀቱ እስካለ ድረስ ሊያገኘው የሚገባ ጉዳይ ነውና ይሄንን እንዳያገኝ በኮማንድ ፖስት አግዷል ደየደወልን የጤና ተቋማት ኃላፊዎችን ስንጠይቅ በኮማንድ ፖስት አግደናል እንረሽናችኋለን ይያሉን ነው ማድረስ አንችልም በሚል በዚህ አመት ከመስከረም ጀምሮ ከዛም በፊት የነበረ ነው በየትኛውም ቀጠና ገጠር ላይ ጤና ኬላዎችም ይሁን ጤና ጣቢያዎች ላይ ምንም አይነት የመድኃኒት ግዥም አልተፈጸመም በጀቶቹ ለጦርነት እየዋሉ ነው የእርዳታ መድኃኒቶችም ጭምር እየደረሱ አይደለምና የአይና ቡግናው በሌሎች አካባቢዎችም ጭምር ምልክቶቹም እየታዩ ነው ይሄ የህክምና እጦትና የአልሚ ምግብ እጥረት ነገ በተመሳሳይ በሌሎች ቀጠናዎችም ላይ ችግሩ ሊፈጠር እንደሚችል ማሳያ ነው እየተፈጠረም ነው ካነሳሊ ጥያቄ አንፃር ግን ያው ተያያዥነት ስላለው ነው ያነሳው ተገቢ ነው እንደውም ብዙ ጊዜ ይህንን በተመለከተ ልክ አሁን በመትገልጸው አግባብ ሌሎች አካባቢዎችም ችግሩ እንደዚህ የከፋ መሆኑን አገዛዙ መድኃኒትና ሌሎች መሰረታዊ ነገሮችን በፋኖ ይዞታ ስር ወዳሉ አካባቢዎች የማይልክ መሆኑን ይሄን ያህል መረጃው በእናንተ በኩል እንደዚህ በአመራሮች በኩል ሲገለጽ ብዙ ማናደምጥም ነበርና በተገቢ ነው ያነሳው እንዲያውም ብዙዎቹም ይመስላቸው ልክ እንደ ላሊበላ አይና ቡግናና ከዚህ ቀደም ቋሪት ጎጃም አካባቢ በፋኖ ይዞታ ሙሉ በሙሉ ያሉ ናቸው በሚል ይሄንን እንደከለከለ እንጂ በሌሎችም አካባቢ ችግሩ እንዳለ እንደዚህ አልተገለጸም ነበርና በስፋት መግለጽ ጥሩ ነው ምናልባት ለሚመለከታቸው አካላት ከዚህ ጋር ተያይዞ በላያ መታወቅ ያለበት ከዚህ ጋር ተያይዞ አንድ መጨመር ነገር ምንድነው ሙሉ ሰሜን ወሎ እንደዛ አለ ደቡብ ወሎ ምዕራቡም ተመሳሳይ ነው እንደኛ እንደወሎ ቀጠና አሁን ለምሳሌ የአማራ ፋኖ በወሎ ቤት አማራ አንድነቱን ልንሰራ ወደ አምባሰል በሄድንበት ጊዜ አምባሰል አካባቢ ዛጊሸን አካባቢ ያሉ ጤና ጣቢያዎችንም ለማየት ሞክሬያለሁ ማህበረሰቡ ለምግብ ያለውን እህሉን እየሸጠ በግል ክሊኒኮች ነው የሚታከመው የግል ክሊኒኮችም ጭምር ወደ ገጠር ህክምና ቁሳቁስ ይዘው በሚሄዱ ጊዜ ለፋኖ ልታደርሱ ነው በሚል አያስገቡምና በጣም በኮንትሮባንድ ነው የሚገባው በውድ ዋጋ ነው የምትገዛውና እኔ በአጋጣሚ የህክምና ላብራቶሪ ባለሙያ ነኝ ብዙ አመት ሰርቻለሁ አውቀዋለሁና በጣም በሚያሳዝን ሁኔታ በ50 ብር በ40 ብር የምትገዛቸው መድኃኒቶች 450 ብር ጭምር እኔ ራሴ ገዝቼ ያረጋገጥኩት ነው የምነግርህና እንደዛ አይነት ሁሉ ችግሮች አሉ ይሄ ማህበረሰብ ያን እንዴት ይችላል አንዳንድ ከስራቱ ጋር ቆመዋል ብሎ ምናልባት ሰራዊታቸው የሰፈረበት አካባቢ ላይ በግድም ከፋኖ ጋር ያልሆኑ እድሉን ያላገኙት አካባቢዎች ላይ መድኃኒት ሊያስገባ ይችላል ያንን ለቃጣና መለቆት ሲወጣ ከዛ በኋላ ግን መድኃኒት የሚገባበት ሁኔታ የለምና እኔ ምናልባት ትንሽም ብትሆን ሙያው ላይ ስላለፍኩበትና ስለማቀው አሁንም ሙሉ አማራ ክልል በሚባል ደረጃ በርግጠኝነት መግለጽ ስለምንችል መድኃኒትም የህክምና ቁሳቁስም እንዳይደርስ ተደርጓል ኢንተርናሽናል ተቋማቶችም ወደ አገር የሚያስገቡት ነገር ከከተሞች ውጭ ፋኖ በተቆጣጠረባቸው አብዛኛዎቹ 90% የገጠር ከተማዎችና ቀበሌዎች
የሕክምና ቁሳቁስም መድኃኒትም እንዳይደርስ ተደርጎ ያለበት ሁኔታ ነው ያለውና ዋግምራና አይና ቡግና ያየነው የሕክምና እጥረትና አጠቃላይ ረሃብ በብዙ ቀጠናዎች ሊከሰትበት የሚችልበት ሁኔታ በጣም ሰፊ ነውና ይሄንንም አያይዤ ልግለጽልህ ብዬ ነው። በጣም አመሰግናለሁኝ። ተገቢ ነገር ነው። ምናልባት ይህን በተመለከተ ቀደም ሲልም ለማንሳት እየሞከርኩ ነበር። የሚመለከታቸው አካላት ይኖራሉ በእንዲህ አይነት ጉዳዮች ላይ የሚሰሩ መንግስታዊ ያልሆኑም ድርጅቶች የፋኖ ጥሪና ልታደርጉ የምትችሉት ነገር ምንድነው? ለምሳሌ በእናንተ ቀጠናዎች እንዲህ አይነት ሰብአዊ እገዛዎችን ማድረግ ለሚፈልጉ አካላት ምን መልእክት አላችሁ? እናመሰግናለሁኝ። እንግዲህ ከዚህ ጋር ተያይዞ እንደ ፋኖ አጠቃላይ ለሀገር ውስጥ የሚሆን ለውጭ ተቋማት መንግስታዊ ላልሆኑ ረጅ ድርጅቶችም የፋኖ በሩ ክፍት ነው። እርግጠኛ ሆኜ መናገር የምንችለው ስለወሎ ቀጠና ሳይሆን ስለመላው አማራን ብናገር እውነታ ስለሆነ ለእርዳታ ህዝቡን መደገፍ ለሚፈልግ በሕክምናም ይሁን በተለያዩ ሁኔታ ፋኖ በሩ ክፍት ነው። የሰላም የጸጥታ ሁኔታዎችንም ያመቻቻል፣ የደህንነት ስጋቶችን ይቀንሳል፣ ወይም ደግሞ ሽፋንም እንሰጣለን፣ ሙሉ ጥበቃ የምናደርግበት ሂደት ነው ያለውና ይሄንን እያደረግን ነው። እስካሁንም አሁንም እናደርጋለን። አይና ቡግና ላይ አድርገናል። ይሄንን ዋግምራ ላይ ተደርጓል፣ ወደፊትም የሚደረግ ነውና የእርዳታ ድጋፎች በራችን ክፍት ነው። ዓለም አቀፉ ማህበረሰብም ያለውን ሁኔታ ከብልጽግናው መንግስት ጋር ሳይሆን ገለልተኛ ሆኖ ጉዳዩን ክልሉ ድረስ መጥቶ በማየት ሊደርሱ የሚገቡ ዓለም አቀፍ እርዳታዎች፣ ድጋፎች፣ የሕክምና ቁሳቁሶችና መድኃኒቶች ወደ ክልሉ እንዲያደርስ የሚል መልእክት አለን። ለዚህም ደግሞ ቀና ምላሽ ሰብአዊነትም ስለሆነ ዓለም አቀፍ ሕግም ስለሆነ እሱን ሁሉ ጠብቀን ለህዝባችን የሚደርሱ ማንኛውም አይነት ድጋፍ በራችን ክፍት ነው፣ ተባባሪም እንሆናለንና ይሄንን ነው ማስተላለፍ የምፈልገው መልእክት። በጣም አመሰግናለሁኝ። አርበኛ በፈንታው ምናልባት ይህን ብታነሳው ኑሮ የምትለው ነጥብ ከሌለ በእኔ በኩል ጥያቄዎችን ለዛሬ ጨርሻለሁኝ። በጣም አመሰግናለሁ። እኔም አመሰግናለሁኝ በላያ፣ እግዚአብሔር ያክብርልኝ። እሺ፣ የተከበራችሁ ተመልካቾቻችን አድማጮቻችንም አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልኝ።